ከነዚህ 10 አይነት ሰዎች ጋር በጭራሽ አብራችኋቸው ማንኛውንም አይነት ሥራ እንዳትሰሩ። በዓለማችን ላይ ታላላቅ ስኬቶችን ያስመዘገቡና የራሳቸውን ግዛት የገነቡ ሰዎች ሁሉ አንድ የሚስማሙበት የማይካድ እውነት አለ። እሱም ከማን ጋር እንደምትሰራ የመወሰንህ ጉዳይ የውድቀትህ ወይም የስኬትህ ዋነኛ ማሳያ ነው የሚለው ነው። ስለዚህ ዛሬ በዚህ ቪዲዮ ራዕያችሁን የሚያጨልሙ ጉልበታችሁን የሚመጡና ወደ ኋላ የሚጎትቷችሁ አብራችኋቸው ምንም አይነት ሥራ መስራት የሌለባችሁ 10 አይነት ሰዎችን እነግራችኋለሁ። እነዚህን ሰዎች ከሕይወታችሁና ከሥራ ምህዳራችሁ አሁኑኑ አስወግዱ። ሆኖም ግን ዓለም ሁልጊዜ የምንፈልገውን ምርጥ አጋር ብቻ አታቀርብልንም። አንዳንዴ በውል በቤተሰብ ግዴታ ወይም በኢኮኖሚ አስገዳጅነት ከነዚህ ሰዎች ጋር አብረን እንድንሰራ ልንገደድ እንችላለን። ስለዚህ እነዚህን 10 አይነት ሰዎች ከመለየት ባለፈ አብራችሁ ለመስራት ስትገደዱ ራሳችሁን እንዴት እንደምትጠብቁና በዛ መርዛማ ድባብ ውስጥ ብትሆኑም ውጤታማ ሆናችሁ እንድትቀጥሉ የሚያደርጉ ብልሃቶችንም እነግራችኋለሁ። አሁን በቀጥታ ወደ መጀመሪያዎቹ የሰዎቹ አይነት እንለፍ። አንደኛ፣ የሐዘንና የቅሬታ ሱሰኞች። በማንኛውም የሥራ አካባቢም ሆነ የሕይወት ጉዞ ላይ ለችግሮች መፍትሄ ከመፈለግ ይልቅ በችግሮቹ ላይ ማልቀስን ሥራቸው ያደረጉ ሰዎችን ፈጽሞ አትቅረቡ። ታዋቂው ጸሐፊ ሮበርት ግሪን ዘ 48 ሎውስ ኦፍ ፓወር በተሰኘው ታላቅ መጽሐፉ ላይ በ10ኛው ሕግ ከዕድለቢሶችና ደስታ ከራቃቸው ሰዎች ራቁ በማለት በጥብቅ ያስጠነቅቃል። እነዚህ ሰዎች ልክ እንደ ተላላፊ በሽታ ናቸው። በውስጣቸው ያለው የጨለማ አመለካከት፣ የተስፋ መቁረጥ ስሜትና የአይቻልም መንፈስ ሳታውቁት ወደ እናንተ ይጋባል። አንድ ታላቅ ዕድል ስታመጡላቸው ከዕድሉ ጀርባ ያለውን ስጋትና የማይሆንበትን 100 ምክንያቶች ይደረድሩላችኋል። አእምሯቸው የተቃኘው በጎደለውና በማይሰራው ነገር ላይ ብቻ ነው። ታላቁ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በአንድ ወቅት አፍራሽ አመለካከት ያለው ሰው በሚያገኘው ዕድል ውስጥ ሁሉ ችግርን ብቻ ነው የሚያየው ብሏል። ከነዚህ ሰዎች ጋር ሥራ ስትጀምሩ ጊዜያችሁንና ጉልበታችሁን ሥራ በመስራት ሳይሆን የእነሱን ስነ ልቦና በማከምና በማባበል ላይ እንድታጠፉ ያስገድዷቸዋል። ስለዚህ ዛሬውኑ ከነዚህ የጉልበት መጣጮች ራሳችሁን አግልሉ። ነገር ግን እነዚህን ሰዎች መራቅ በማትችሉበት ሁኔታ ውስጥ ከሆናችሁ ብቸኛው አማራጭ ስሜታዊ ድንበር ማበጀት ነው። ቅሬታቸውን ሲያዘንቡላችሁ በሐዘኔታ ሳይሆን መፍትሄውን እንዲያስቡ በሚያሳስብ ንግግር ምላሽ ስጧቸው። ይህ ችግር መኖሩን ተረድቻለሁ፣ ታዲያ አሁን ልንወስድ የሚገባን ተጨባጭ መፍትሄ ምንድን ነው የሚል ጥያቄ ደጋግማችሁ ስትጠይቋቸው የእነሱ አፍራሽ ኃይል ወደ እናንተ እንዳይጋባ ያደርገዋል። ሁለተኛ፣ ኃላፊነትን የሚሸሹና ሰበበኞች። ስኬታማ ሥራ የሚገነባው የኔ ጥፋት ነው፣ አጥፍቻለሁ፣ ላስተካክል ለማለት ድፍረት ባላቸው ሰዎች ትከሻ ላይ እንጂ ጣታቸውን በሌላው ላይ በሚቀስሩ የሰበብ ቋቶች ላይ አይደለም። የቀድሞው የአሜሪካ የባህር ኃይል አዛዥ ጆን ዊሊንግ ኤክስትሪም ኦነርሺፕ ወይም ፍጹም ኃላፊነት መውሰድ በተሰኘው መጽሐፉ ላይ የታላላቅ መሪዎችና አሸናፊ ቡድኖች ብቸኛው ሚስጥር ለማንኛውም ውድቀት 100% ኃላፊነትን መውሰድ ነው ብሏል። ነገር ግን እነዚህ ኃላፊነትን የሚሸሹ ሰዎች ሥራ ሲበላሽ ሁልጊዜም የሚከሱት ውጫዊ አካል አላቸው። ኢኮኖሚውን፣ መንግስትን ወይም አብሯቸው የሚሰራውን ሌላ ሰው ይወቅሳሉ። እኔ አጥፍቻለሁ የሚለው ቃል በጭራሽ ከምላሳቸው አይወጣም። ስህተታቸውን አምነው የማይቀበሉ ሰዎች ፈጽሞ ከስህተታቸው ሊማሩና ሊያድጉ አይችሉም። ሁልጊዜም ራሳቸውን እንደ ተበዳይ ወይም ቪክቲም ስለሚያዩ እናንተንም አብረው ወደ ውድቀታቸው ገደል ይዟችሁ ሊገቡ ይችላሉ። ስለዚህ የራሳቸውን ሸክም ለመሸከም አቅም የሌላቸውንና ጥፋታቸውን በሌላው ላይ የሚያላክኩ ሰዎችን ከሥራ ክበባችሁ አሁኑኑ አባሩ። ምናልባት ግን ከነዚህ ሰዎች ጋር በአሳማኝና ከአቅም በላይ በሆኑ ምክንያቶች የግድ አብራችሁ መስራት ካለባችሁ በሥራችሁ ሂደት ሁሉንም ነገር በጽሑፍ አስፍሩ። ኃላፊነታቸውንና የሚጠበቅባቸውን ውጤት በግልጽ አስቀምጡላቸው። ውድቀት ሲመጣ ጣታቸውን ወደ እናንተ እንዳይቀስሩ አስቀድመው የተስማማችሁበትን የሥራ ድርሻ እንደ መከላከያ ጋሻ ተጠቀሙበት። ምክንያቱም ግልጽነት ባለበት ቦታ ሁሉ ሰበብ ቦታ አይኖረውም።
ሶስተኛ ሁሉን አውቃለሁ ባዮችና አእምሯቸውን የዘጉ ሰዎች። የሥራ አጋርነትና የቢዝነስ ጉዞ በየቀኑ አዳዲስ ፈተናዎችን በጋራ መጋፈጥ፣ መማርና ማደግ ይጠይቃል። ነገር ግን አንዳንዶች በጭንቅላታቸው ውስጥ ያለውን ጥቂት ዕውቀት እንደ መጨረሻ የጥበብ ጣሪያ ቆጥረው ከነሱ ውጪ ሌላ ሐሳብ አይቀበሉም። ታዋቂው ጸሐፊ ራያን ሆሊዴይ ኢጎ ኢዝ ዘ ኢነሚ በሚለው ድንቅ መጽሐፉ ላይ ኢጎ ወይም እብሪትና ከልክ በላይ ራስ ወዳድነት እውነታውን እንዳታይ የሚጋርድህ፣ አዲስ ነገር እንዳትማር የሚከለክልህና እድገትህን የሚገድል የውስጥ ጠላት ነው በማለት ያስጠነቅቃል። ሁሉንም ነገር አውቃለሁ ብሎ የሚያስብ ሰው ሌላውን ለመስማት ጆሮ የለውም። አዳዲስና የተሻሉ የፈጠራ ሐሳቦችን በጭራሽ አይቀበልም። የዓለማችን ታላቁ ፈላስፋ ሶቅራጥስ እኔ አንድ ነገር ብቻ አውቃለሁ፣ እሱም ምንም አለማወቄን ነው ብሎ የጥበብን ከፍተኛ ጥልቀት አሳይቶናል። ነገር ግን እነዚህ ሰዎች የራሳቸው ሐሳብ ብቻ ሁልጊዜ ትክክል እንደሆነ ስለሚያምኑ በሥራ አካባቢ የጋራ ውይይትን ይገድላሉ። የፈጠራን ወይም ኢኖቬሽን በር ይዘጋሉ። አእምሮ ልክ እንደ ፓራሹት ነው። የሚጠቅመውና ሕይወትን የሚያድነው ሲከፈት ብቻ ነው። እናም አእምሯቸውን ከዘጉና የመማር ጥማት ከሌላቸው ሰዎች ጋር ዛሬውኑ መንገዳችሁን አቋርጡ። ነገር ግን አብሮ መስራት ግድ ከሆነባችሁ እነዚህን ሰዎች ለመጋፈጥ የጥያቄ ስልት ተጠቀሙ። ዕውቀታቸውን በቀጥታ ከመቃወም ይልቅ ይህ አመለካከትህ አስደናቂ ነው፣ ነገር ግን ይህንን ችግር በተግባር እንዴት ይፈታዋል በማለት ሐሳባቸውን ራሳቸው እንዲፈትሹት አድርጉ። ዕውቀታቸውን ባለመጋፋት ነገር ግን በተግባራዊ ጥያቄዎች ወደ እውነታው እንዲመለሱ በማድረግ ሥራቸውን ማስቀጠልና በእግር መንገዳቸውም አላዋቂነታቸውን ራሳቸውን እንዲጋፈጡት ማድረግ ትችላላችሁ። አራተኛ የወሬ ጀግኖችና ተግባር የሌላቸው ሰዎች። በሥራ ዓለም ውስጥ ከሚያጋጥሟችሁ እጅግ አደገኛ ሰዎች መካከል በቃላቶቻቸው ታላላቅ ግዛቶችን የሚገነቡ ነገር ግን በተግባር አንዲት ጡብ እንኳን የማያስቀምጡ ሰዎች ናቸው። እነዚህ ሰዎች ስብሰባ ላይ ታላላቅ ራዕዮችን ያወራሉ፣ ሊደረጉ ስለሚገባቸው ነገሮች አፋቸውን ሞልተው ይከራከራሉ፣ ተስፋ ሰጪ ቃል ኪዳኖችን ይገባሉ። ነገር ግን የሥራው ሰዓት ሲደርስ የትም አይገኙም። ታላቁ የፈጠራ ሰው ቶማስ ኤዲሰን ያለ ተግባር የሚታሰብ ራዕይ ቅዠት ወይም ሃሉሲኔሽን ብቻ ነው በማለት የተግባርን ወሳኝነት አስተምሮናል። ሥራ ማለት በውጤት የሚለካ እንጂ በቃላት ብዛትና በጩኸት የሚመዘን አይደለም። እውነተኛ አጋሮች የሚታወቁት በሚያወሩት ሳይሆን ፈጽመው በሚያሳዩት ውጤት ብቻ ነው። አንድ ሰው ቃሉን ማክበር ካልቻለና የገባውን ቃል በድርጊት ካላሳየ የዛ ሰው ስነ ምግባር ወይም ኢንቴግሪቲ የተሰበረ ነው። ቢሊዮነሩ ዋረን ቡፌት ከሰዎች ጋር ለመስራት ሲወስን ቅድሚያ ከሚሰጣቸው ነገሮች ዋናው ታማኝነትና ቃላቸውን ጠባቂነት መሆኑን ይናገራል። ከወሬ ጀግኖች ጋር የምትሰሩ ከሆነ ሙሉ የሥራው ሸክምና የፈረሰው ቃል ኪዳን የእናንተኑ ትከሻ እንደሚሰብረው አትጠራጠሩ። ከድርጊት ይልቅ ቃላት ለሚያበዙ ሰዎች ውድ ጊዜያችሁን አታባክኑ። አሁኑኑ ተሰናበቷቸው። ነገር ግን ከነዚህ ሰዎች ጋር መስራት ግዴታ ሲሆንባችሁ በቃላቸው ሳይሆን በውጤት መዝኗቸው። ታላላቅ ሥራዎችን ወደ ትናንሽ ተግባራት በመከፋፈል እያንዳንዱን ትንሽ እርምጃ ሲያጠናቅቁ ብቻ ቀጣዩን እንዲጀምሩ በማድረግ በድርጊት እንዲጠመዱ አድርጓቸው። በቃላቶቻቸውና በማይጨበጡ ቃል ኪዳኖቻቸው እንዳትሸወዱ በየቀኑ የሚጨበጥ ውጤት እንዲያሳዩአችሁ ግፊት አድርጉ። አምስተኛ ባለ ሁለት ምላስና ሐሜተኞች። በሥራ አካባቢ የሐሜትና የነገር መረብ የሚዘረጉ ሰዎች ከምንም በላይ አደገኛ ናቸው። ሐሜተኛ ሰው መረጃን እንደ መሳሪያ በመጠቀም በሰዎች መካከል ጥርጣሬንና መከፋፈልን ይፈጥራል። ታዋቂው የግሪክ ፈላስፋ ሶቅራጥስ በአንድ ወቅት ሐሜት የነፍስ ዝገት ነው በማለት እንደገለጸው እነዚህ ሰዎች የቡድንን አንድነትና መተማመን ቀስ በቀስ ይበላሉ። ታዋቂው ጸሐፊ ዴል ካርኔ How to Win Friends and Influence People በተሰኘው መጽሐፉ ላይ እንደገለጸው ስኬታማ ግንኙነት የሚገነባው በቅንነትና በታማኝነት ላይ ብቻ ነው። ከእናንተ ጋር ሆኖ ሌላውን የሚያማ ሰው ሌላ ቦታ ደግሞ እናንተን እንደሚያማችሁ ቅንጣት ታህል አትጠራጠሩ።
እነዚህ ባለ ሁለት ምላስ ሰዎች በሥራ ቦታ ላይ መርዛማ ድባብን ስለሚፈጥሩ የፈጠራ አቅማችሁን አጥፍተው በትናንሽ ወሬዎች እንድትጠመዱ ያደርጓችኋል። ትልቅ ራዕይ ያለው ሰው በትላልቅ ሐሳቦች ላይ እንጂ በሰዎች ድክመት ላይ ጊዜውን አያባክንም። ስለሆነም የሰውን ስም በማጠልሸትና ወሬ በማመላለስ የሚኖሩ ሰዎችን ከሥራ አጋርነት ዝርዝራችሁ ላይ አሁኑኑ ሰርዟቸው። ነገር ግን እነዚህን ሰዎች መራቅ በማትችሉበት ሁኔታ ውስጥ ከሆናችሁ ምንም አይነት የሚስብ ወይም ሚስጥራዊ መረጃ አትስጧቸው። ወሬ ሲጀምሩ ወዲያውኑ ወደ ሥራ ጉዳይ በማዞር ያ ሥራ የት ደረሰ በማለት የንግግሩን አቅጣጫ ቀይሩት። ለወሬያቸው ምላሽ በማሳጣትና አሰልቺ በመሆን እናንተን የሐሜት ምንጭ ከማድረግ እንዲቆጠቡ ታደርጓቸዋላችሁ። ስድስተኛ ተጠራጣሪዎችና የሌላውን ስኬት የማይወዱ። በማንኛውም የሥራ ጉዞ ላይ ካላችሁበት ከፍታ ይልቅ የምትደርሱበትን ከፍታ የሚፈሩና የሚቀኑ ሰዎች አብሯችሁ ሊሰሩ ይችላሉ። እነዚህ ሰዎች ለእናንተ አስበን ነው በሚል የሐሰት ጭምብል የእናንተን አዳዲስ ሐሳቦችና ስኬቶች ለማጣጣል ይሞክራሉ። እናንተ ስታተርፉ እነሱ እንደከሰሩ የሚሰማቸው ከሆነ ሥራችሁ እንዲሳካ ሳይሆን እንዲበላሽ በስውር መስራታቸው አይቀሬ ነው። ሐቀኛ የሥራ አጋር የእናንተ ስኬት የቡድኑ ስኬት መሆኑን አምኖ አብሮ ደስ የሚለው ነው። ነገር ግን ስኬታችሁን በጥላቻና በጥርጣሬ የሚመለከቱ ሰዎች ፈተና ሲገጥማችሁ መጀመሪያ ጥሏችሁ የሚሄዱት እነሱ ናቸው። ታላቁ ጸሐፊ ኦስካር ዋይልድ ማንኛውም ሰው የጓደኛውን መከራ ሊጋራ ይችላል፣ ነገር ግን የጓደኛውን ስኬት ለማድነቅ እጅግ ጥልቅ የሆነ ተፈጥሮን ይጠይቃል ብሏል። ስለዚህ የውስጥ ሰላማችሁንና የነገ ተስፋችሁን ከሚሰርቁ ምቀኞች ጋር አብራችሁ አትስሩ። ይልቁንም በእናንተ ስኬት ልባዊ ደስታ ከሚሰማቸው አሸናፊዎች ጋር ተሰለፉ። ነገር ግን በእንደዚህ አይነት ሰዎች ተከባችሁ ለመስራት ከተገደዳችሁ መፍትሄው በዝምታ መጓዝ ነው። ስኬታችሁንና ቀጣይ ዕቅዳችሁን በእነዚህ ሰዎች ፊት በጭራሽ አታውሩ። ውጤታችሁ ራሱ እንዲናገር አድርጉ እንጂ በእነሱ ፊት ዕቅዳችሁን በመዘርዘር ቅናታቸውን አትቀስቅሱ። ዝምታችሁ የጥንካሬያችሁና የጥበቃችሁ ምንጭ ይሁን። ሰባተኛ የገንዘብ ስነ ምግባር የሌላቸውና ንዋይ አመላኪዎች። በሥራ ዓለም ውስጥ ከምንም በላይ ዋጋ ሊሰጡ የሚገባው ነገር ታማኝነት ወይም ኢንቴግሪቲ ነው። ነገር ግን አንዳንዶች ለማንኛውም ትንሽ የገንዘብ ጥቅም ሲሉ የቆሙለትን ዓላማ፣ እሴትና የሥራ ስነ ምግባር ለመሸጥ ወደ ኋላ አይሉም። ታዋቂው ቢሊዮነር ዋረን ባፌት በአንድ ወቅት እንዲህ ብሏል፣ አንድን ሰው ለመቅጠር ስትፈልጉ 3 ነገሮችን እዩ፣ ታማኝነትን፣ ብልህነትንና ጉልበትን። ነገር ግን የመጀመሪያው ታማኝነት ከሌለው የተቀሩት ሁለቱ ይገድሉሃል ብሏል። ገንዘብን ከሰውነትና ከእውነት በላይ የሚያስቀድሙ ሰዎች ነገ ጠዋት ለጥቂት ሳንቲም ሲሉ እናንተንም አሳልፈው ከመስጠት አይመለሱም። እነዚህ ሰዎች ሥራቸውን የሚመለከቱት እንደ አገልግሎት ወይም እንደ እሴት መፍጠሪያ ሳይሆን ሰውን አታለው የሚበዘብዙበት መንገድ አድርገው ነው። ኒኮሎ ማኪያቬሊ ደ ፕሪንስ በተሰኘው መጽሐፉ ላይ እንደገለጸው ያለ ግብረ ገብነት የሚገነባ ስልጣንና ሀብት መጨረሻው ውድቀት ነው ብሏል። ስለዚህ የገንዘብ ጥማታቸው ሕሊናቸውን ያሳወራቸውንና ለጥቅም ሲሉ ማንኛውንም መርህ የሚጥሱ ሰዎችን ከሥራ ክበባችሁ አስወግዷቸው። ነገር ግን በሁኔታዎች አስገዳጅነት ከነዚህ ሰዎች ጋር የምትሰሩ ከሆነ ሕጋዊ ጥበቃን አስቀድሙ። እያንዳንዱን የገንዘብና የሥራ እንቅስቃሴ በፊርማ በውልና በምስክርነት አጽኑ። በምንም ተአምር በቃላት ብቻ አትመኗቸው። ግልጽ የሆነ የሂሳብ አሰራርና ቁጥጥር በመዘርጋት ለጥፋት የሚሆን ቀዳዳ እንዳይኖር አድርጉ። ስምንተኛ የለውጥ ጠላቶችና የባህላዊ አሰራር አምላኪዎች። ዓለማችን በየሰከንዱ እየተለወጠች ባለችበት በዚህ ዘመን ድሮም ቢሆን እንደዚህ ነው የሚሰራው በሚል አሰልቺ አስተሳሰብ የታጠሩ ሰዎች ለስኬታችሁ ትልቅ እንቅፋት ናቸው። እነዚህ ሰዎች አዳዲስ ቴክኖሎጂዎችን፣ የተሻሻሉ አሰራሮችንና የፈጠራ ሐሳቦችን እንደ ስጋት ነው የሚመለከቷቸው። ታዋቂው የአመራር ጥበብ ምሁር ጆን ኮተር ሊዲንግ ቼንጅ በተሰኘው መጽሐፉ ላይ እንደሚያስረዳው ማንኛውም ድርጅት ወይም ግለሰብ በውድቀት ወደ ታች የሚያሽቆለቁለው
ከጊዜው ተለዋዋጭ ሁኔታ ጋር ራሱን ማላመድ ሲያቅተው ነው ብሏል። እነዚህ የለውጥ ጠላቶች የእናንተን ጉልበት የሚጨርሱት አዳዲስ ስራዎችን በመስራት ላይ ሳይሆን የቆየውንና ውጤታማ ያልሆነውን መንገድ ለማስቀጠል በሚያደርጉት ግትርነት ነው። ከለውጥ ጋር ከሚጣሉና በጠባብ ሳጥን ውስጥ ከተቆለፉ ሰዎች ጋር አብራችሁ ከተሰለፋችሁ በጭራሽ ስኬት ላይ አትደርሱም። ስለዚህ አእምሯቸውን ለዘመኑ ለውጥ ካልከፈቱ ሰዎች ጋር ጉዟችሁን አሁኑኑ አቁሙ። ነገር ግን ከነዚህ ሰዎች ጋር መስራት የግድ በሚሆንበት ጊዜ አዳዲስ ሐሳቦችን ስታቀርቡላቸው እንደ አብዮት ሳይሆን እንደ ማሻሻያ አድርጋችሁ አቅርቡላቸው። የለውጡን ጥቅም በተጨባጭ ውጤት በማሳየት ለውጡ የእነሱንም ሥራ እንደሚያቃልል አሳምኗቸው። ለውጡን ደረጃ በደረጃ በማስተዋወቅ አእምሯቸው ቀስ በቀስ እንዲለምደው ማድረግ ብልህነት ነው። 9ኛ ግብረ ገብ የሌላቸው። ሥራ የሚሰራው በሰዎች መካከል በሚኖር የጋራ መከባበርና ሰብአዊነት ላይ ነው። ነገር ግን አንዳንዶች ያላቸውን ጥቂት ስልጣን፣ ዕውቀት ወይም ሀብት ተገን በማድረግ ሌላውን ዝቅ የሚያደርጉና ስነ ምግባር የጎደላቸው ናቸው። እነዚህ ሰዎች የኔ ይሁን ባይነት ወይም ኢንታይትልመንት የተጠናወታቸውና ሌላውን ሰው እንደ መገልገያ እንጂ እንደ እኩል አጋር የማያዩ ናቸው። ታዋቂው የሥነ ልቦና ጠቢብ ዳንኤል ጎልማን ኢሞሽናል ኢንተለጀንስ በሚለው መጽሐፉ ላይ እንደገለጸው በሥራ ዓለም ውስጥ ትልቁን ድርሻ የሚይዘው ስሜትን የመረዳትና ሌላውን የመርዳት ብቃት ወይም ኢምፓቲ ነው። ግብረ ገብ የሌለው ሰው የቡድኑን ሞራል ይሰብራል፣ የሥራ አካባቢውን መርዛማ ያደርጋል፣ እንዲሁም የሰዎችን የፈጠራ ተነሳሽነት ያጠፋል። ታላቁ መሪ ማህተመ ጋንዲ የአንድ ሰው ታላቅነት የሚለካው ዝቅ ያሉትን ሰዎች በሚይዝበት መንገድ ነው እንዳለ ሁሉ እናንተም ክብራችሁንና ሰብአዊነታችሁን ከማያውቁ ሰዎች ጋር አብራችሁ በመስራት ማንነታችሁን አታርክሱ። ክብረ ቢስነት ካለበት ቦታ ስኬት አይኖርም። ስለዚህ እነዚህን በኢጎ የተወጠሩ ሰዎችን በሩቁ ተለዩአቸው። ምናልባት ግን በሁኔታዎች አስገዳጅነት አብራችሁ መስራት የግድ ከሆነ እናንተ ራዲካል ክብር ወይም ራዲካል ሪስፔክት ስጡ። እነሱ በክብረ ቢስነታቸው ዝቅ ቢሉም እናንተ ግን ከፍታችሁን አትልቀቁ። ሆኖም ግን ለክብራችሁ ግልጽ የሆነ ቀይ መስመር አስምሩ። ስድብ ወይም ንቀትን እንደማትቀበሉ በረጋና በቆራጥ ሙያዊ ድምፅ አስገንዝቧቸው። ስነ ምግባር የጎደለው ድርጊት ሲፈጠር ወዲያውኑ ምላሽ በመስጠት ስርዓት እንዲይዙ አድርጉ። 10ኛ ራዕይ የሌላቸው። በመጨረሻም ትልቁን ምስል ማየት ከማይችሉና ለዛሬ ሆዳቸው ወይም ለዛሬ ጥቅማቸው ብቻ ከሚኖሩ ሰዎች ጋር አብራቸው አትስሩ። እነዚህ ሰዎች ነገ የሚባል ትልቅ ራዕይ የላቸውም። የእነሱ ዓለም የሚያበቃው ዛሬ በሚያገኟት ጥቂት ትርፍ ላይ ብቻ ነው። የሰው ልጅ ታላቅነት የሚጀምረው ካለበት ተጨባጭ ሁኔታ አልፎ ነገን ማለም ሲችል ነው። ሄለን ኬለር በአንድ ወቅት ስትጠየቅ ከዓይነ ስውርነት የከፋው ነገር ምንድነው ስትባል ዓይን ኖሮ ራዕይ ማጣት በማለት መልሳለች። ራዕይ ከሌላቸው ሰዎች ጋር አብሮ መስራት ማለት ወደ የት እንደሚሄድ በማያውቅ መርከብ ላይ መሳፈር እንደማለት ነው። እነዚህ ሰዎች እናንተ ለወደፊት የምታደርጉትን ኢንቨስትመንትና መስዋዕትነት እንደ ቅዠት ወይም እንደ ኪሳራ ሊቆጥሩት ይችላሉ። ስኬት ደግሞ የረጅም ጊዜ ትግልና የጽናት ውጤት ነው። ስለዚህ አድማሳቸው የጠበበና ነገን ለማየት የማይመኙ ሰዎችን ትታችሁ ለትልቅ ዓላማ ከሚኖሩ አሸናፊዎች ጋር ተሰለፉ። ምናልባት ግን ከነዚህ ሰዎች ጋር የመስራት ግዴታ ከተከሰተ የራሳችሁን ራዕይ ከነዚህ ሰዎች አትጠብቁ። በእነሱ ምህዳር ውስጥ ብትሆኑም ለራሳችሁ የመሸጋገሪያ ድልድይ ገንቡ። ስራችሁን በብቃት እየሰራችሁ ትልቁን ራዕያችሁን ግን ራዕይ ካላቸው ሰዎች ጋር በሌላ በኩል ማጋራትና ማሳደግ ቀጥሉ። የእነሱ እይታ ማነስ የእናንተን ጉዞን እንዲያስተጓጉል አትፍቀዱ። ስለዚህ ወዳጆቼ እነዚህን 10 አይነት ሰዎች መለየት የስኬታችሁ ግማሽ መንገድ ነው። በትክክለኛው ጥበብ በእነሱ መካከል አልፎ መሄድ ደግሞ የብልህነት ጥግ ነው። የነገ ማንነታችሁ ዛሬ አብሯችሁ በሚቆሙት ሰዎች ይወሰናልና ምርጫችሁን በጥንቃቄ አድርጉ። ለዛሬ ከዚህ ጋር ላብቃና ልሰናበት። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላሙ ሁሉ ከእናንተ ጋር ይሁን።